ወጊያችን ምን ነው ታውቃላችሁ? እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። እኛ የጳውሎስ ልጆች ነን። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሽያን አባቶች ይመለከቱናል። የእኛም አባቶች ናቸው ወደ ማለት መመለስ አለብን። እነሱ ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ መሰረተ ክርስቶስም ወደ ትራዲሽኗ ብትመለስ ምን ይሆናል? አይ ቲንክ በተወሰነ መልኩ ቢያንስ ወደ ትራዲሽናችን ተመልሰን የቤታችንን ስርዓት ይዘን እንኖራለን። ደቀ መዝሙር አማኞችን አምርተን ወይንም አፍርተን የሚል ነው። ስለዚህ በፖፕ ትመራ ሳይሆን አሁን በካውንስልም አንድ ብንሆን፣ በወንጌላውያን አብያተ ክርስቲያናትም አንድ ብንሆን፣ በተግባር አንድ አንሆን። ዳትስ ፖለቲካል ቱል። እንዴት ነው የፖለቲካ ስምምነት አድርገን እንደ ተቋም የምንኖረው የሚል ነው እንጂ መንፈሳዊ አንድነት እንፈጥራለን አይደለም። ካውንስልም ሲቋቋም የተቋቋመው መንፈሳዊ አካል ለመሆን አይደለም። እንደ እንትኑ ፕሮቴስታንቲዝም እኛ የኔ ኦብዘርቬሽን መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ዩ ካን ኖት ሜክ በቲዮሎጂ ድርድር፣ በሽማግሌዎች እና በመሪዎች ስብሰባ፣ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናደርግም። ሚሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። የአስተምሮ የአመጣጥ የታሪክ ልዩነት አለ። ሉተራን ናቸው። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት። ቃለ ሕይወት ናት። ይሄ የአስተምሮና የልምምድ መሰረቱ ይኸውላችሁ የቲዮሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ኢየሱስ ብቻ ብለን እኮ በኢየሱስ አንስማማምኛ። ለምንድን ነው ማንግባባው? ኢየሱስን የምንተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል። ያንን ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻ በተመሳሳይ መንገድ አተረጉምም። ስለዚህ የቤተ ክርስቲያን የዲኖሚኔሽናል የአስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተዉ፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነቴን ነው የምልህ፣ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላውያን መገለጫ አያስማማንም፣ ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣቅሰን ስለምንተረጉመው ማለት ነው። ባይደወይ አክሊስ ሂል የሚባል ቃለ ሕይወት ያሰማልን። አሌክስ ዘጻት በጣም አሪፍ ምልከታ ነው። ግልጽ ነው ማለት አሁን ነው የወንድሞች ልፋት ፍሬ ሲያፈራ ሀሳብ አይሰጥም ተብሏል ወይስ ምን ሊሰጥም? አንዴ ቤቱን ሰፖርት አድርጉት እስቲ። ቲክቶኳን ሳይ በጣም ሪፖርት እንትን እያለበት ጊፍት መስጠት አልቻልንም። ሲሶ ቤቱን ለማገዝ ቤቱን አሁን ተለቋል። ተለቋል። እንዲህ ተጀመረ ሲስ ተለቋል። ችግር የለውም። ለአኬና ለልደት ፑሽ አድርጉለት። አኬ ፑሽ አድርግ፣ አኬ ፑሽ አድርግ። ቤቱን ቤቱን ሰፖርት አድርግ። ሰፖርት በጣም እኔ ምንም አልልህም። አይ ዝግ እኮ ነው። ቤቱን እናግዝ ነበረ። ተከፍቷል። ቤኪ ተከፍቷል። አረ ዝግ ነው። እምቢ እያለ ነው። ዝግ ነው። ተዘግቷል። ምን ይሰጥበታል? እዚህ ላይ ራሱ ግልጽ የሆነ ነገር እኮ ኧረ ቃለ ሕይወት ያሰማልን ነው። በቃ እኮ ምንም ሀሳብ ምንም አኬ ካላወራሁ እያልክ ነው። እሺ አኬ እንፍቀድልህ 3 ደቂቃ። እሺ በቃ አራቱ አይ ችግር የለውም። ምን ይወራል ብለህ ነው? አክቹሊ የማይወራ ነገር የለም። ግን እንትን ላለ ማለትም ያው እነሱ ፕሮቴስታንት ወንድሞቻችንም እንትን እንዳይላችሁ በቃ ይብራብን፣ ችግር የለውም። ግን ያው 15 ደቂቃ ያስቀምጣል እንዴ? የምን 3 ደቂቃ ነው? 15 ደቂቃ ብሎ እኮ የምን 3 ደቂቃ ነው?
እነሱ ግን ቆይ አንዴ ቆይ እነሱን አይመለከትም ይላሉ ማለት ነው አንዳንድ ሰዎች። ቆይ እዚህ ላይ ሀሳብ ልሰጥ አይደለም ሀሳብ አልሰጥም፣ ግን ነጋዴው ይመለከተናል ወይስ አይመለከተንም? ይመለከተናል። እኛን በነገራችን ላይ በጣም ነው የሚመለከተን። ማለት አሁን ስለ ጉዳዩ ላወራ አይደለም፣ ስለ እናንተ ምንድን ነው እንዲህ ናችሁ እንዲህ አይደላችሁ ምናምን የሚለውን ነገር እንትን ለመሰንተን ሳይሆን ጉዳዩ ግን እኛንም የሚመለከት ነው። ማለት ሲጀመር ወተን የምንሰራውም እኮ እንደነዚህ አይነት ፍሬዎችን ለማየት ነው። ማለት ቆይ ይቅርታ እንዲ የእኛ ፍሬ ነው እያልኩኝ አይደለም። ሰውየው በቃ በራሱ አጥንቶ ደርሶበት ምናምን ሊሆን ይችላል። ጌታ በነገር ሁሉ ይርዳው። ግን ሀሳቡ ምንድነው? እንደነዚህ አይነት ነገሮች ግን እንዲመጡ ነው እኛ የምንሰራው። አንድም ማለት የሆነ ክርስቲያኖችን በክርስትናቸው ለማጽናት ማለት ኦርቶዶክሶችን በቤተክርስቲያን ውስጥ ለማጽናት ምናምን ብቻ አይደለም። የመጀመሪያው እንትናችን አላማችን ወይም ትኩረታችን ራሳችን ላይ ነው። ኦርቶዶክሶች በቤተክርስቲያን ውስጥ በጌታ እንዲጸኑ ከዛም በጌታ እንዲጸኑ እና ደግሞ መሰረታዊ ክርስትና ትምህርታቸውን እንዲያውቁ በቤተክርስቲያን ውስጥ ሳለን አንዳንድ የሚነሱ ለምሳሌ ኖርማል ሃይማኖት ያልሆኑ አስተምህሮ ያልሆኑ ነገሮች ቢኖሩ እነሱን ለይተው እንዲያውቁና አስተምህሮ የሆነውን በደንብ አጥብቀው እንዲይዙ ምንድነው ሰዎች ሁሉ ወደ ቅዳሴ ወደ ቅዱስ ቁርባን ምናምን እንዲጠጉ ጌታን እርሱን ኢየሱስ ክርስቶስን እንዲወዱት ምናምን እና በቃ በአጠቃላይ በክርስቲያኑ ዘንድ ጌታችን ኢየሱስ በልባቸው እንዲሳል ይሄ ነው የመጀመሪያው እንትን ይሄ ነው የሆነውም መሆን ያለበትም ማለት ነው። የመጀመሪያው ክርስቲያን ወንድም እህቶቻችን ጌታን እንዲወዱት ማድረግ ነው። አለቀ። ኢየሱስን እንዲወዱት ከእርሱ ጋር መኖርን እንዲናፍቁ ከጌታ ጋር መኖር እንዲናፍቁ ማለት ነው እና መሰረታዊ ክርስትና ትምህርታቸውን እንዲያውቁ ይሄ ነው የክርስቲያንን ትምህርት እንዲያውቁ። ምክንያቱም በጣም ብዙ ሰዎች ቤተክርስቲያን እንደዚህ ነው የምታስተምረው እያሉ ገድሉንም ድርሳኑ ምናምን እየጠቀሱ ያውም ሲጠቅሱ ደግሞ እነሱ ባቦኩት መንገድ አድርገው በሚገባ እያብኳኩት ይኸው እንደዚህ ነው በቃ የእሱ አስተምህሯ ይሄ ነው ብለው ሲያስቀምጡ ስለነበረ ከተወሰኑ ጊዜያት በፊት ከ1-2 ዓመት በፊት እንደዚህ አይነት ነገር በጣም ተንሰራፍቶ ስለነበረ ግን ደግሞ ክርስቲያኖች አይ መሰረታዊ ክርስትና አስተምህሯችሁ ወይም ትምህርታችሁ ምንድን ነው የሚለውን እንዲያውቁ ጸሎተ ሃይማኖትን በደንብ እንዲያውቁ ጸሎተ ሃይማኖት ብለን እኛ የምንጠራውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን የሚለውን ያንን ጸሎት ምንድነው በሙታን ትንሣኤ እናምናለን የሚመጣውንም ሕይወት ለዘላለሙ እስከምትለው ድረስ ያለችው እሷ ሃይማኖታቸው እንደሆነች እሷን ደግሞ ዝም ብሎ በቃል ደረጃ ብቻ ሳይሆን በደንብ ማብራሪያውን እንዲረዱት በማድረግ እንደዛ ነው የምንሰራው። ከዛ ቀጠሎ ግን ከቤተ ክርስቲያን ውጭ ያሉ ደግሞ ፕሮቴስታንት ወንድምቶቻችን ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። እነሱንም ደግሞ ወደ ጌታ እንዲመጡ እንወዳለን። ማለት በጣም ይቅርታ ምናልባት የኛው ትንሽ እንትን ሊል ስለሚችል ጌታን እንደሚወዱ ታውቃለሁ ምናምን ብዙዎቹ ማለት ነው። እንግዲህ ምን ቢያንስ እንግዲህ ከምመለከቱ አንጻር ብቻ ነው የምናገረው። ከዚህ በፊትም እንዳልኩት ልብና ኩላሊትን የሚመረምረው እግዚአብሔር ራሱ ነው እና ፕሮቴስታንት ወንድም እህቶች መጽሐፍ ቅዱስን እንደሚወዱ ክርስቶስን እንደሚወዱ ምናምን አስባለሁ እና ዘን መጽሐፍ ቅዱስን የሚወዱ ከሆነ ፕላስ ደግሞ ጌታን ደግሞ የሚወዱት ከሆነ በቃ ይህንን የሚወዱትን ጌታ በምልአት ማግኘት አለባቸው። ማለት ከሩቅ ሆኖ አይደለም ማግኘት ያለባቸው። አይ ነው አሁን ያረ ጌታንማ እኔ በደንብ አግኝቼዋለሁ ምናምን የሚባል ነገር ሊኖር ይችላል። እሰየው በቃ ጥሩ ነው። አሁን እንደነዚህ ክርክሮች ውስጥ ልገባ አይደለም። ግን አሁን የኔ እምነት ግን ማለት ነው በማስረጃዎች ማሳየት እችላለሁ፣ ግን እንደዛ አላደርግም። አሁን ሌላ እንትን እንዳይመስል ማለት ነው። እኔ የማውቀው ግን ምንድን ነው ፕሮቴስታንት ወንድሞቻችን ጌታን ቢወዱትም መጽሐፍ ቅዱስንም እንደሚወዱ ቢነግሩንም ግን ትንሽ ራቅ ብለዋል። የሆነ የስተት ሁኔታ ውስጥ ገብተዋል። ፕሮቴስታንቲዝም ሲጀመር አንድም አይደለም። ያው እንደሚታወቀው እርስ በርሶ የምትለያይ መንግስት ናት ፕሮቴስታንቲዝም እና ከኛ አንጻር ብቻ ሳይሆን እርስ በርስ ራሱ አንዱ ከአንዱ አንጻር ጥምቀት አያድንም ካለ አንዱ ከአንዱ አንጻር ራሱ እዛው ጋር ስህተት ውስጥ እንዳለ ይታወቃል። እና እኛ ደግሞ ፕሮቴስታንቲዝም በቃ ከቤተክርስቲያን ውጭ እንደመሆኑ ስህተት ውስጥ አለ ብለን ነው እኔ እንደዛ እንግዲህ አስባለሁ። ያው ማስረጃዎች ምናምን አልደረድርም። ለምን ዋናው ይህንን ነገር እያወራሁ ይሰራሉ ማለት በርዕሴ ይሰላሉ እና በዚህ ምክንያት የሚወዱትን ጌታ በደንብ ቢያገኙት ምናምን እመኛለሁ። ስለዛ አሁን እኔ አንድ ፕሮቴስታንት ወደ ቤተክርስቲያን ቢመጣ ከዛ ለጌታ ያለውን ፍቅር ግን እንዳይቀንስ እንደውም በደንብ ከቅዱስ ቁርባን እየተካፈለ ከጌታ ስጋና ደም ቶሎ እየተካፈለ ጭራሽ በሚገባ በደንብ በእውነትም ፍቅሩ በልብ ውስጥ በደንብ ፈሱለት ስሜታዊ ምናምን የመሆን ጉዳይ ሳይሆን መንፈሳዊ ሆኖ ክርስቶስን በመምሰል ውስጥ እንዲያድግ ምናምን እናፍቃለሁ። እንደዛ ቢሆን ደስ ይለኛል።
ጌታን ይወዱታል። ስለዛ ጥሩ በቃ አሳየው። ይህንን ሳያቋርጡ መጥተው ለጌታ ያላቸው ፍቅር በደንብ ይደግ። እንደውም ከዛ በላይ ምንድነው መጽሐፍ ቅዱስን እንወዳለን ምናምን ይላሉ። እሳየው ደስ ይላል በጣም። ስለዛ የሚወዱትን መጽሐፍ ቅዱስ በደንብ ያንቡት። ግን ሲያነቡት በተሳሳተ ተርጓሚ ምናምን እንዳይሆን ያው ለመጠንቀቅም ማለት ነው በቤተ ክርስቲያን ውስጥ ሆነው መጽሐፍ ቅዱስን እንዲያነቡ። ምክንያቱም መጽሐፍ ቅዱስ ከጥንትም ጀምሮ በቤተ ክርስቲያን ውስጥ ይነበባል እንጂ ከክርስቲያን ውጭ አይነበብም። ማለት በቤተ ክርስቲያን ህንፃ ውስጥ እያልኩኝ አይደለም። ቤተ ክርስቲያን ጉባኤ ነው፣ ህብረት ጉባኤ እና በዛ በጉባኤ ውስጥ የሚነበብ ነው። ልክ ለምሳሌ እንዴት መሰላችሁ መጽሐፍቱ ሲጻፉ ከዚህ ቀደም እንዳልኳችሁ ለምሳሌ የገላትያ መልእክት ሲጻፍ ለምሳሌ የገላትያ መልእክት ሲጻፍ የተጻፈው የሆነ እንደ ምሳሌ ገላትያን አንስቼ ማለት ነው። የገላትያ መልእክት ሲጻፍ የተጻፈው የሆነ አንድ ሰው ዝም ብሎ ምንም አስቀድሞ ክርስቲያን ያልሆነ ሰው ዝም ብሎ ብድግ አድርጉት የገላትያ መጽሐፍን እንዲያነበው ተብሎ የተጻፈ አልነበረም። ለምሳሌ የገላትያ መልእክት ሲጻፍ የተጻፈበት ዋናው ምክንያት አስቀድሞ ክርስቲያን የሆኑ መሰረታዊ ክርስትና ትምህርትን የተማሩ አምነው የተጠመቁ ምናምን ሰዎች ምዕመናን እንዲያነቡት የተጻፈ ነው። ስለዛ አሁን ለዛ ነው በነገራችን ላይ የገላትያ መልእክት ይህንን ለማወቅ ለመረዳት ገላትያ ምዕራፍ 1ን ማንበብ ነው። እኛ ካስተማርነው የተለየ ወንጌል የሚሰብክ ማንም ቢኖር የተረገመ ይሁን። እኛ ብንሆን ከሰማይ መልአክ ብሎ ነው ራሱ የሚናገረው። ከእኛ ከተቀበላችሁት ከሰማችሁት እኮ ነው። ሌላ ትምህርት የሚያስተምር ቢኖር የተረገመ ይሁን። አሁን ልዩ ወንጌል የሚሰብክ ከእኛ ከተማራችሁት የተለየ የሚያስተምር ቢኖር የተረገመ ይሁን። ይህ ማለት ምን ማለት መሰላችሁ? እኔ በሆነ ራሱ ብሏል ጳውሎስ። እኛ ብንሆን ወይም ከሰማይ መላእክት ብሏል። ራሱንም ስላጠቃለለ አሁን መልእክትን ሲጽፍ ራሱ ማለት ነው መልእክቱን አይተው አስቀድሞ ከነገራቸው ወንጌል የተለየ ቢጽፍ መልእክቱን ራሱ አይቀበሉትም ነበር ማለት ነው። ያው ግን ጳውሎስ የተለየ ወንጌልን ሊሰብክ አይችልም። ከሰማይ መልአክ አለ ቅዱስ ሚካኤል መጥቶ የተለየ ወንጌል ሊሰብክ አይችልም። ግን የነገሩን ክብደት ለመግለጽ እንደዛ ብሎ ተናገረ። ስለዚህ አሁን ጳውሎስ መልእክትን ጻፈ አይደል? ሲጽፍ የጳውሎስን መልእክት የሚያነቡበት የሆነ መነጽር አላቸው። ያ መነጽር ምን አይነት መነጽር ነው? አስቀድመው የተቀበሉት ትውፊት ወይም ትምህርት አስተምህሩ የተቀበሉት ትምህርት የእግዚአብሔር ቃል አስቀድመው የሚያውቁት ማለት ነው። እሱን እያሰቡ ነው ማነው ለምሳሌ መልእክቱን የሚያነቡት። ስለዛ በራሱ የሚፈታ ማንም አይኖርም። አስቀድሞ የተሰጠን ትምህርት አለ። ስለዛ ከዛ አንጻር ነው የሚያነቡት ሲያነቡት ማለት ነው። እና ለዛ ገላትያ 3 ለምሳሌ 27 ላይ እነዚህ ሰዎች የተጠመቁ ምናምን እንደሆኑ እንድታውቁ ማለት ነው ከክርስቶስ ኢየሱስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ስለዛ እነዚህ ኦልሬዲ ያመኑ የተጠመቁ ከጌታ ጋር እንዲሆኑ ምናምን ሰዎች ናቸው። መጽሐፍ ቅዱስ ገና ከጅምሩ የተሰጠው አስቀድሞ ላመኑ ለአማኞች ለህብረቷ ለቤተክርስቲያን ስለሆነ ፕሮቴስታንት ወንድም እህቶች ይህን የምመክረው ምንድን ነው? መጽሐፍ ቅዱስን ትወዱ የለ እሰየው፣ ደስ ይላል በጣም። የምትወዱትን መጽሐፍ ቅዱስ ግን ማንበብ ያለባችሁ በቤተክርስቲያን ውስጥ ናቸው። አስቀድማችሁ የክርስቲያን አስተምህሩ ምን እንደሆነ ታውቃላችሁ፣ ትረዳላችሁ፣ ትማራላችሁ። በመጽሐፍ ቅዱስ እያጣቀስን እናስተምራችኋለን ወይም ቤተክርስቲያን ታስተምራችኋለች። ከዛ በኋላ እውነት እንደሆነ ስታምኑበት ያንን የምትወዱትን መጽሐፍ ቅዱስ ከቤተ ክርስቲያን አስተምህሩ አንጻር አንድ ጊዜ ከተላለፈው አስተምህሩ አንጻር እያደረጋችሁ ቁጭ ብላችሁ ታነቡታላችሁ እና የምርም ያኔ ኮኔክሽኑ በደንብ ይኖራል ማለት ነው። ከእግዚአብሔር ጋርም ያለው ግንኙነት ምናምን እየጠነከረ ይሄዳል እና ይሄ ለጌታ ያላችሁ ፍቅር ለመጽሐፍ ቅዱስን መውደዳችሁን ምናምን የማደንቀው ነው፣ የምጠላው አይደለም። በጣም ደስ ይላል። ግን ያ ግን በእውነተኛው ቦታ ላይ ቢሆን ግን ደግሞ በቃ በደንብ ሴንስ ይሰጣል እና ስለዛ ይህንን ነገር እንደዚህ ስለምናፈቅ ፕሮቴስታንቶች ደግሞ እንዲመጡ እፈልጋለሁ፣ ወደ ቤተክርስቲያን ማለት ነው። ወደ ክርስቲያን መጥተው እንዲጨምሩ ምናምን እፈልጋለሁ። ከዛ አንጻር እንደነዚህ አይነት ስራዎችን እንሰራለን። በፕሮቴስታንት ውስጥ ያሉ የሐሰት ትምህርቶችን ይሄኛው ትምህርት ሐሰተኛ ትምህርት ነው እያለን እንሰራለን። ስለዚ አሁን ስራችን አንዱ ይሄ ነው። ስለዚ አሁን ያ ወንድም አሁን ቅድም የሰማነው በቪዲዮ ላይ የሰማነው የፕሮቴስታንት ወንድም በፕሮቴስታንት ውስጥ ስላለው መለያየት ተናገረ። ወደኋላ መለስ ብለን በቃ አባቶችን ማየት ግዴታችን ነው እንደ አማራጭም አይደለም ብሎ ተናገረ። ስለዛ ታሪካዊ ክርስትናን መያዝ አለብን አይነት ነገር ነው። የሆነ የመጽሐፍ ቅዱስ ክፍል ለምሳሌ ወጥቶ ቢነበብ አንዳችን ሌላ ብንል ማን የሚዳኘን? አንድ የመጽሐፍ ቅዱስ ክፍል የተለያየ ጊዜ ራሳ ከፍ ከፍ የሚለውን የሰውን ሀሳብ ሁሉ እናፈርሳለን ስለሚል ለዛ ይህንን ስናፈርስ የሚለውን ቃል የተጠቀምኩት ከመጽሐፍ ቅዱስ ተውሺ ነው። እና ለማንኛውም ግን ወይም ደግሞ በቃ መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተት እንደሆነ በምናሳይበት ወቅት እንደነዚህ አይነት ነገሮችን እያነሳን እንናገር ነበር። ስለዚህ አሁን ስንጮሁ የነበረው ነገር ኦኬ በሆኑ ሰዎች ሲነገር ሲሰማ ዛን ይመለከተናል የስ እሱን ነው እያለን ያለ ነው በርቱ ምናምን ልንል ይገባናል። ስለዚህ ይሄ አሁን እኛን የሚመለከተን ጉዳይ ነው። የተነሳው በፕሮቴስታንት መካከል ስላለው ልዩነት ቢሆንም እኛ ግን አገልግሎታችን ፕሮቴስታንት ውስጥ ድረስ ደግሞ ይሄዳል።
ከፕሮቴስታንቶችም ደግሞ ብዙ ወንድም እህቶች ደግሞ ወደ ጌታ ለመማረክ ስለምንሰራ ማለት ነው። እና ከዛ አንጻር የሚመለከተን ጉዳይ ነው። ግን ዛሬ ግን ያው እዚህ ጉዳይ ላይ አይ ሀሳብ እንዲሰጥ አልፈልግም ስላለ ሲስ ደግሞ መብቱ ነው በቤቱ አይ እዚኛው ላይ ለጊዜው ሀሳብ አይሰጥ ካለ መብቱ ነው። ሌላ ጊዜ ምናልባት ደግሞ እንደ ርዕስ አድርጎ ደግሞ ይገባበት ይሆናል፣ ያኔ እንሰጣለን። ዛሬ ግን በፕሮቴስታንቶች የራሴን ወንጌላውያንን አስገብቼ በቃ እነሱ አውርተውበታል፣ ይህ ርዕስ ተዘግቷል ካለ ተዘግቷል ነው። ምንም ሀሳብ መስጠት አይጠበቅብንም። ሌላ ጊዜ በሌላ እንትን እንልበታለን። ሲሲ ስማ ሀኪ ከመጨረሻው ሄደበት ምን ቀረው? ቆይ አይደለም ቆይ እንደዚህ ሌላ ጊዜ ደግሞ ሲመቸው ይፈቅድልናል አለው እኮ ደግሞ ደቂቃ ቆይ ማንም ጨምርልህ ደቂቃውን ደቂቃ ማጠቀም ትችላለህ። 15 ደቂቃ አለ። አይ ኖ አንዴ ነገርየው ላይ እኔ ምንም እኮ ሀሳብ እኮ አልሰጠሁም። እውነቱን ለመናገር ፕሮግራም ይዣለሁ። ነገርየው ላይ አኪ ሙሉ ቪዲዮን እንከፍትና በጣም ደስ ይለኛል። ሲስ በጣም ብዙ እኮ የሚነሳ ሀሳብ እኮ ነው የተናገረው። እኔ ያልኩት እኔ አሁን የተናገርኩት ጠቅላላ ቪዲዮ ላይ ምንም ሀሳብ አልሰጠውም። የተናገርኩት ምንድነው እኛም ይመለከተናል ይሄ ጉዳይ የሚለውን ከምን አንጻር እንደሚመለከተን ብቻ ነው የተናገርኩት እንጂ ቪዲዮ ላይ ምንም አይነት ሪያክሽን እኔ ብያለሁ እኮ ከዚህ በፊትም እኮ ነግሬያቸዋለሁ። ይሄኛውን የአሌክስን ቪዲዮ ሙሉ ዩቲዩቡን እያሰማን ሪፍሌክሽን እንሰጥበታለን ብያለሁ። ሙሉ ቪዲዮዎችን እያሰማን ሪፍሌክሽን እንሰጣለን። ልደትሻ የምትለው ነገር አለ በቀረቡ 2 ደቂቃ? አይ እኔ 14 ደቂቃ ነው ያለኝ። አይደለም እኔ ብላኪ ቅድም የጻፈው እንግሊዝኛ ገብቶሃል፣ ግን ምንድን ነው ያለው? አይኔቨር ምናምን ያለ አይኔቨር ወካለው ነው ኔቨር ነው ነዘረን ይመስላል። ስማ በጣም እኔ ኬት እንደሚያመጣቸው እኮ የሚገርም እኮ ነው። ስቀልል ነው ስለፈራችሁኝ ነው መሰለኛል እንዳላወራ እያደረጋችሁ ያላችሁ። በሰጠኝ ደቂቃ እውነቱን ለመናገር እኔ እውነቱን ለመናገር አዎ ፈርተናል። እኔ አሁንም ይሄ ቪዲዮ ላይ ደጋግመህ ስትሰራ ነበረ። አሁንም አርሲ ምናምን የሚደረስ ውስጥ ገብተህ ደግሞ ትኩረት ሰጥተህ የምታወራ ከሆነ ትምህርቱ ላይ ትኩረት ሰጥተህ አውራ። ለሁሉም ቦታና ጊዜ ያለው ብዬ ነው ወንድማችን፣ አይሻልም? አይ በእርግጥ ይሄ ትክክለኛው ቦታው ነው። አንተ አሁን ያልከውን ሀሳብ ለመናገር እኔ እሱን አላሰብኩትም ነበረ፣ ግን በአርሲ ጉዳይ ባንሲ ጥሩ ነው ወንድሞቻችን። ጉዳይ ባንሲል ጥሩ ነው። አይ ሞክ ለማድረግ ማይመች ኖ ኧረ አይደለም፣ እሱ ላይ አይደለም እየሳቅን ያለ ነው። አንተ ኧረ እኛ ሌላ የምናቆጭ ቤት ስላለን። እሺ ቀጥል። ለማንኛውም አይ ኢትስ ኦኬ። በሌላ የአኬ ንግግር በሌላ እንዳትወስድ። በነገራችን ላይ አሌክስ ዘጸአት እውነተኛ ትምህርቱ ይሄ ነው። ድሮ ነው ከቲክቶክ በፊት ነው የሚያምነው፣ ቲክቶክ ላይ አይደለም። ስለዚህ እሱ በጣም ቴዎሎጂያን ነው የሚያጠና ነው። ትክክለኛውን ነገር ነው። አይ ይሄማ እኮ በሲስ በደንብ ሄድበታለሁ ብሏል። ግን በደንብ ላይቡን ከፍተን እንሄድበታለን። በደንብ ልደትሻ ሲሪየስ በእናንተም ሳይድ ደግሞ ያለውን ሪፍሌክሽን ሙሉ ቪዲዮን እያሰማን ሀሳብ እንሰጥበታለን። ግን አሁን ያለውን ደቂቃ ተጠቀም። ለበዓሉ ድምቀት ዝም ብዬ አንዳንድ ነገር ልናገር። በእርግጥ እዚህ ላይቭ ሩም ላይ ከመግባቴ በፊት ዓለም የለቀቀችውን አንድ ቪዲዮ እየተመለከትኩ ነበር እና ቴዎቶኮስ ወይም ወላዲት አምላክ የሚለውን መቀበል ከመዳኔ ጋር ምንም የሚያገናኙ ነገር የለም። እንደዛ ሳይሉ የዳኑም ሰዎች አሉ። ሞዲፋይ መደረግ አለበት። የቅዱስ ቄርሎስ አናቴማ 1 እና አናቴማ 6 ሞዲፋይ መደረግ አለባቸው። አማኑኤል እግዚአብሔር እንደሆነ ድንግል ማርያምም እግዚአብሔር እናት እንደሆነች የማያምን ሰው የተወገዘ ይሁን የሚለው ልክ አይደለም። ሞዲፋይ መደረግ አለበት። እንደዛ ብሎ ማመን አያስወግዝም የሚመስል ንግግር እዚህ የፕሮቴስታንት አማኝ ሲናገር ሪከርድ የተደረገውን ሰማው እና
ኮንፌሽን መሆን የለበትም። በቃ ለአንድ ሰው ለመዳኑና ላለመዳኑ ወላዲተ አምላክ ወይም ቴዎቶኮስ የሚለውን ነገር ማመን አለማመንም ከመዳናችን ጋር ማነው እንደዛ ያለው ግን? እናት ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ የዳኑ አሉ። ቃል ተወለደ የሚለው ነገር እንትን ያለው ይመስላል። ካይንድ ኦፍ እንትኑ ይሄ ለዘመናዊ ይሄ ሞደርን ኤጅ ላንጉጅ መስተካከል አለበት። ይሄ አባባል ሚስ ጨረሰ እኮ ታወራላችሁ። ስለዚህ ጌርሳምዬ እንዲጠራ ቃል በስጋ ምንድነው ቃልን ወለደች ማለት ወይ የቃል እናት ማለት ችግር የለውም ማለት ነው አይደለ? እሱ ጋር መስተካከል አለበት ነው። አሁን ይሄ የቄርሎስ የእስክንድሪያው ሊቀ ጳጳስ የነበረው ቅዱስ ቄርሎስ በ5ኛው ሴንቸሪ ላይ ማለት ነው 12 አናቴማዎችን እንትን ብሏል። 12 አናቴማዎች አንደኛውን ላንብብላችሁ እና በቁጥር 1 እና በቁጥር 3 ላይ ጥያቄ አለኝ። የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ የጻፈው እንደዚህ ይላል። ላንብበው ቃል በቃል የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል አምላክ መሆኑን የሚያምን እና ቅድስት ድንግል ማርያም የማያምን ነው የሚለው። ይቀጣ የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር ሞቶ ከተነሳ በኋላ አምላክና ሰው ነው ዘላለም የእግዚአብሔር ልጅ እንደሆነ፣ ምክንያቱም ዮሐንስም የእግዚአብሔር ልጅ እንደመጣ ስለሚል ከዮሐንስ አንድ ጋር የሚስማማ ነው። ይሄን ይናገራል። ሁለተኛ ለኤልሳቤጥ ይህንኑ ተርም ተጠቅማ የጌታዬ እናት ብላታለች። እነዚህም ሁለት ቦታዎች አንድ ላይ አድርገን መጽሐፍ ቅዱስ ሌሎችም ቦታ ጊዜ ብዙ ቦታ ላይ የሚናገረው ኢየሱስ ክርስቶስ እያለ ነው የሚጠራ። አምላክ ብሎ ጠርቶት አያውቅም። ኢየሱስ ክርስቶስ ተብሎ ነው። ቄርሎስ የአምላክ እናት ናት ብሎ የማያምን ብሎ ወደ ማርያም አቴንሽኑ ዳይቨርት እንዲያደርግ አድርጓል። ኢንስቴድ ኦፍ ማንኛውም አገልጋይ ማንኛውም መልእክት ስለ ማርያም የጻፈ የለም። ስለዚህ ዛሬ መጥተው እነዚህ አባቶች የተባሉ በዚህ ዘመን ያለው የጌታዬ እናት ብሎ የማያምን ቴዎቶኮስ ብሎ የማያምን እንዴ ጌታ ካልተነገረን እሷን እንድናምን ሳይሆን ክርስቶስ ኢየሱስን እንድናምን ነው የተነገረን። ስለዚህ ነገሩ ሽፍት አድርጎ እሷ ላይ በቃ እሷ አስገኘች እሷ የአምላክ እናት ናት ብሎ ለምን አስፈለገ? ይሄ ለምን ሞቶ ከተነሳ በኋላ ወንድማችን አትቆራርጥብና አማኑኤል መሆኑን የማያምን እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ስለወለደች የእግዚአብሔር እናት በቅንፍ ውስጥ ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን። ይሄ ምንድነው? ማንን ነው የማይቀበል የሚለው ካሉራ ጠይቀሃለሁ። ድንግል ማርያም የእግዚአብሔር እናት ብሏታል ገብርኤል። ምን ማለት ነው? ቅዱስ የእግዚአብሔር ልጅ ማለት ይሄ በዘላለም የእግዚአብሔር ልጅ እንደሆነ፣ ምክንያቱም ዮሐንስም የእግዚአብሔር ልጅ እንደመጣ ስለሚል ከዮሐንስ አንድ ጋር የሚስማማ ነው። ይሄን ይናገራል። ሁለተኛ ለኤልሳቤጥ ይሄንኑ ተርም ተጠቅማ የጌታዬ እናት ብላታለች። ክርስቶስ እያለ ነው የሚጠራ። አምላክ ብሎ ጠርቶት አያውቅም። ኢየሱስ ክርስቶስ ተብሎ ነው። ቄርሎስ የአምላክ እናት ናት ብሎ የማያምን ብሎ ወደ ማርያም አቴንሽኑ ዳይቨርት እንዲያደርግ አድርጓል። ኢንስቴድ ኦፍ ማንኛውም አገልጋይ ማንኛውም መልእክት ስለ ማርያም የጻፈ የለም። ስለዚህ ዛሬ መጥተው እነዚህ አባቶች የተባሉ በዚህ ዘመን ያለው የጌታዬ እናት ብሎ የማያምን ቴዎቶኮስ ብሎ የማያምን እንዴ ጌታ ካልተነገረን እሷን እንድናምን ሳይሆን ክርስቶስ ኢየሱስን እንድናምን ነው የተነገረን። ስለዚህ ነገሩ ሽፍት አድርጎ እሷ ላይ በቃ እሷ አስገኘች እሷ የአምላክ እናት ናት ብሎ ለምን አስፈለገ? ይሄ ለምን ከተነሳ በኋላ አምላክና ሰው ነው። ኦኬ ልደት ሻመታል መቀጠል ትችላል። ስልክ ገባብኝና ተቋረጡ። ያ የቅድሙ ሀሳብ ላይ እንግዲህ ኔቨር መቼም አንድ አንሆንም የሚለው ነው የተመቸኝ። የቅድሙ ሰውዬ ንግግር ሌላውን በስፋት እናወራበታለን። መጽሐፍ ቅዱስ ብቻ ብለን መቼም አንድ አንሆንም። የመለያየታችንን ምክንያት መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። አንድ ጥቅስ ላይ ልዩነት ቢኖር እነሱ ትውፊትን ሪፈር ያደርጋሉ፣ እኛ ማንን ሪፈር እናደርጋለን የሚለው በጣም ወሳኝ ትምህርት ነው። እሱ ላይ በደንብ በቃ ተመችቶኛል። ይሄን አክሊል እንኳን እስከዛሬ አልገለጸውም። ይዜ ሰውየው እንደተናገረው ማለት ነው። በጣም ጸዴ አድርጎ ነው ያወራው።
ማይ ጋድ አንዳንድ ነገሮችን እንደው ቴዎሎጂካል የሆኑ ነገሮችን አኪ ከሱ ሼር ቢያደርጉሉ ደስ ይላል። እዚህ ጋር ይሄኛውን ሰማችሁልኝ አይደል? ይሄኛውን ጉድ የዚህኛውን ሰውዬ ጉድ ወዴት እያደላ ነው ማለት ነው። ለማርያም በጣም ከክርስቶስ ይልቅ በጣም ታርጌት ያደረገው ቅዱስ ቄርሎስ ማርያምን ነው እና የማርያም ጥላቻ ድረስ እንደሚያደርስ እያዩ ነው። ለእመቤታችን ለድንግል ማርያም ያለ በጣም የተዛባና በጣም ጭፍን ያለ ጥላቻ ነገረ ክርስቶስንም ራሱ በጣም እንድታዛባ ያደርጋል። ይህ በጣም የሚያስገርመው ቴዎቶኮስ የሚለው ከእመቤታችን ይልቅ ሞር በጣም ብዙ ነገሩ ማብራሪያው የሚሰጠው ወደ ክርስቶስ ነው። ግን በቃ የአምላክ እናት ተባለች የሚለው የነገረ ማርያም ትምህርትና ትምህርት ነው እንጂ የነገረ ክርስቶስ ትምህርት የማይመስለው በጣም ፔንቴኮስታሉ በዚህ ልክ ነው። እንግዲህ ማርያም ከፍ እንዳትል በሚል የሐሰት ምክንያት የክርስቶስን ትምህርት እስከዚህ ደረጃ እስከ መቃወም መድረስ ማለት በጣም አስቸጋሪ ነገር ማለት። እንዴት ተብሎ ነው ሰው ቄርሎስ የሚባል ሰው ተሳስቷል እስከ ማለት ደረጃ የሚደርሰው? እንግዲህ ይታይ ቤተክርስቲያን ባልተከፈለችበት ዘመን የተሰጠን ትምህርት ትልቅ ምንፍቅና የተወገዘበትን ትምህርት ነገረ ክርስቶስን በጣም አስረግጦ የሚያስተምረውን ትምህርት ድንገት ተነስተ ሞዲፋይ መደረግ አለበት። ልክ አይደለም። ወላዲተ አምላክ የሚለው ትምህርት ሞር ወደ ክርስቶስ ነው ማድላት ያለብን። ቅዱስ ቄርሎስ ወደ ማርያም ነው ታርጌት ያደረገው። ልክ ያርቃል። እንግዲህ ሉቃስ 1:43 ላይ ያለውንም ትምህርት እንግዲህ የጌታዬ እናት ከተባለ ጌትነቱ እንደነ አብርሃም እንደ ሌሎቹ ባለ ሚስቱ ጌታ እንደሆነው እንዳልሆነ ግልጽ ነው። የጌታዬ እናት የአምላኬ እናት ነው። ማርያም አምላክን አልወለደችም ከተባለ ሜርሊ ሰውን የወለደችው ነው። ሰው ከወለደች ደግሞ ዓለምም አልዳንም ነው እና ወደ ሙስሊምም ወደ ብዙ ትምህርት ነው የሚወስደው ማለት ነው። አንደኛ ወደ እስልምናው ያደላል። የድንግል ማርያም አምላክን አልወለደችም ከተባለ እንኪያስ የወለደችው ማንን ሰው ነው ከተባለ እውነትም በቃ አንድ ተራ ሰው ነው የተወለደው። ያ ሰው አምላክ ካልሆነ ፍጡር ነው። ፍጡር ከሆነ ወደ እስልምናው ቀጥታ እየሄደ ነው ማለት ነው። በቃ ሻሃዳ ይዞ እዛው ነው ማምለክ ያለበት። ጥቅሙ ወላዲተ አምላክ የሚለው መጀመሪያ የክርስቶስን አምላክነት አስረግጦ የሚናገር ነው እንጂ በቀጥታ የማርያምን ክብር በጣም ከፍ የሚያደርግ አይደለም። መጀመሪያ የሚጀምረው ትምህርቱ ከክርስቶስ ጋር ነው በቃ። እና ደግሞ አምላክን ካልወለደች እና ታዲያ ሌላ ማንን ወለደች? ከላይ ጀምሮ ትምህርቱን ተናግሮት እንግዲህ ገብርኤል ሲያበስራት ያለውን ትምህርት እንግዲህ ማንን ትወልጃለች ብሎ አበሰራት ገብርኤል ከላይ ሲናገር በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ዮሴፍ ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ብሎ ሲናገር ስለማን ሊናገር መጣ ታዲያ? ምን ብስራት ሰማያዊ ብስራት ለምን አስፈለገ? የልዑል ኃይል ይጸልልብሻል ምን አስፈለገ? ሰው ለመውለድ እኮ ጀስት ወንድና ሴት ብቻ እኮ ነው የሚያስፈልጉት እንጂ እንደዚህ አይነት ረቂቅ የሆነ መንገድም እኮ አያስፈልገውም ነበረ። እና ዚዝ እየቦካልን ነው የምልህ ነገረ ክርስቶስም ኮንታ ገብተናል አለች አንዷ እኮ መታ እኮ ቅድም ኮሜንት ላይ እዛ የሆነ ቤት ላይ ኮንታ እየገባችሁ ነው አለች። እና በጣም አስቸጋሪ ነገር ነው። ኤኒዌይ እንግዲህ አንዳንዱ ይሄ እኮ ነው እውነትን። ምክንያቱም የሚያምነውን ነው የሚናገረው። ትውፊት የለውም ወደኋላ የሚዞረው በቃ የራሱ ነው ይዞ የሚል ግን እንዲህ የሚባል አባባል ነበር አላዋቂ ዳሽ ዳሽ እንትን ይላል የሚል የማ ነበር? እኔ የምልህ እስኪ ታሪካዊ አሁን የኛውን እስኪ የዚህን አናቴማ ታሪካዊ እንትኑን አንድ ቀን ላይ ብገባበት ጥሩ ነበር። ክርስቶሎጂ የወላዲተ አምላክ ምናምን የሚለውን እንትን ኧረ በስመ አብ እነዚህ በጣም እኔ እንጃ። እኔ እንግዲህ በጣም እነዚህ እኮ ከአእምሯችን ሁሉ እኮ ከፍ አሉብን። እኔ በጣም እያስገረመኝ ነው የእነዚህ ሰዎች ነገር በእውነት የቅድስት ድንግልን ወላዲተ አምላክነትን ሰው ከካደ ደግሞ አሁን ልደትም እንደተናገረው እና የሚክዱበት መንገድ የሆነ ዝም ብሎ እንዲሁ ጥላቻ አይነት ነገር ብቻ ነው። አለቀ። እንዴት ማርያም እንዴት ወላዲተ አምላክ ትባላለች? አምላክ ወለደችማ እንዴት? በቃ ትልቁ ክብሯ የእመቤታችን እሱ ነው። በነገራችን ላይ ወላዲተ አምላክ የሚለው ነው። ከዚህ የሚበልጥ ክብር የለም። ወላዲተ አምላክ የሚለው እጅግ በጣም ትልቁ የእመቤታችን በድህነት ታሪኩ ውስጥ ያላትን ስፍራ አለማወቅ በጣም አሳዛኝ ነገር ነው። በጣም እና ቀስ ብለው የሆነ ነገሮችን እንደው ቢያጤኑ ጥሩ ነው። ምክንያቱም
የሆነ ከቅድስት ድንግል ጥላቸው የተነሳ የሚናገሯቸው ነገሮች ክርስቶስ ላይም አደገኛ ኑፋቄን እየጣሉ እንዲሄዱ ያደርጋቸዋል። ሳያስቡት ክርስቶስን እንዲክዱት ነው የሚያደርጋቸው። ያሰልማቸዋል፣ ሊትራሊ ያሰልማቸዋል። እንዴ ድንግል ወላዲተ አምላክ አይደለችም ከተባለ ኦኬ ዘንድ ችግር ያለው እመቤታችን ላይ ብቻ አይደለም ኢየሱስ ላይም ጭምር ነው። ምክንያቱም ድንግል ማርያም ወላዲተ አምላክ የተባለችው የአምላክ እናት የተባለችው ከወለደችው ልጅ አንጻር ነው እንጂ በራሷ ዝም ብሎ እንደዚሁ የአምላክ እናት ተብላ መታ አይደለም። አብ የኢየሱስ አባት እንደሆነ ልክ በዛ መልኩ እንደው እመቤታችን ከዘላለሙም ኢየሱስን የምትወልድ ሆነ የመጣች እኮ አይደለችም። በዘመን ፍጻሜ ግን ከእርሷ የተወለደ አንድ ልጅ አለ፣ ሕፃን ተወልዶልናል ተብሏል። ያ የተወለደልን ሕፃን ደግሞ ምንድነው? ኢሳይያስ 9 ላይ ምንድነው ተብሏል? ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል የተባሉ። ድንቅ መካር መካር ማለት ምን ማለት ነው? ታውቃለህ? መካር ምንድን ነው ታውቃለህ? ሲስ ልደት ታውቃለህ? መካር ምንድን ነው? መካር ማለት መካሪ ማለት ነው፣ የሚመክር ድንቅ መካር የሚመክር የሚያስተምር የሚገስጥ የሚመልስ ድንቅ መካር ኃያል አምላክ ኃያል የሆነ አምላክ ሕፃን ተወልዶልናል። ኃያል አምላክ ከሆነ ኦኬ ዘን ምንድነው ያ ሕፃን ልጅ ደግሞ የተወለደው ከእመቤታችን ነው። የሕፃን ልጅ ደግሞ የተወለደው ከእመቤታችን ነውና እመቤታችን የኃያል አምላክ እናት ናት። እንግዲህ የተወለደው ሕፃን ተወልዶልናል፣ ያ የተወለደው ሕፃን የተሰጠን ወንድ ልጅ ደግሞ ኃያል አምላክ ነው ከተባለ ምን ታደርገዋለህ? በቃ አለቀ። ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል ተብሎ ከተነገረ ያ የሚወለደው አማኑኤል ከሆነ እሱን ደግሞ ጸንሳ የምትወልደው ድንግሊቱ ከሆነች ድንግሊቱ በቃ የአማኑኤል እናት ናት። አማኑኤል ደግሞ አምላክ ነው አይደለም? እና ልክ የድንግል ማርያምን ወላዲተ አምላክነት ስትክድ ክህደት የሚሄደው ቀጥታ ልጁ ላይም ነው። አሁን የገባው ማን ነው? ተስፋ የሚለው ድምፅ እንትን ይላል። ይቅርታ ሚዩት አድርገው ወይም እና ቀጥታ ይሄ የእመቤታችን ጥላቻ ኢየሱስ ክርስቶስንም እንድትሳደቡ ወይም በክርስቶስ ላይ ያልተገባ የስድብን ቃል እንድትናገሩ እንዳያደርጉ ትምህርት በዋናነት ነገረ ክርስቶስ ነው። ሲጀመር የተነሳው ክርክርም ነገረ ክርስቶስ ነው። ክርስቶስ ሁለት አካል ነው፣ አንድ አካል፣ ሁለት ባህሪ ነው፣ አንድ ባህሪ የሚለው ላይ ነው። ነገረ ክርስቶስ እኮ ነው ርዕሱ። ስለዚህ ነገረ ክርስቶሱ ግን ቀጥታ ከሜሪዮሎጂው ጋር ከነገረ ማርያሙ ጋር ግን ምንድነው የተጣበቀ የተገናኘ ነው፣ እርስ በርስ የተሳሰረ ነው እንጂ ዋናው እዚህ ጉዳይ ላይ ነገረ ማርያም ነው ወይስ ነገረ ክርስቶስ ከተባለ ወላዲታ አምላክ የሚለው ላይ ማለት ነው። ዋናው ጉዳይ ይህ ጉዳይ ነገረ ክርስቶስ ነው። ነገረ ማርያም ከተባለ ነገረ ክርስቶስ ነው። ኢቨን የድንግል ማርያም ወላዲታ አምላክ መባሏ እንኳን ነገረ ክርስቶስ ነው። ከነገረ ማርያምነቱ የገዘፈ ነገረ ክርስቶስነት አለው። ከዛ በኋላ ነገረ ክርስቶስ ነው ነገረ ማርያምን የወለደው። እዛ ጋር ነገረ ክርስቶስ ለነገረ ማርያም እናቱ ነው። ነገረ ክርስቶስ ነው ነገረ ማርያምን የሚወልደው እንጂ ከማርያም የሚጀምር አይደለም። ከማርያም ጀምሮ ነገረ ማርያም ነገረ ክርስቶስን እየወለደ አይደለም። ነገረ ክርስቶስ ነው ነገረ ማርያምን የሚወልደው። ስለዛ ጥንቃቄ ይፈልጋል። እናንተ ሰዎች ያው ደስ የሚለው ነገር ያው እንትኑ አለ ፕሮቴስታንቱ ጋር እንደፈለክ የምንፍቅና ትምህርት ለማስተማር ነፃነቱ ስላለ ምን ይዛል? እኔ እኮ አሁን አስቸጋሪ የሚያደርገው አሁን እንዳላችሁትም ማለት ድንግል ማርያም ወላዲተ አምላክ አይደለችም ብሎ ለምሳሌ አንድ ፕሮቴስታንት በቃ ያው እያስተማረ ነው አይደል? በምንድነው ሞግተ አይ በቃ እንደዚህ ትክክል አይደለም ኑፋቄን ያስተማርከው ልትለው ትችላለህ? ማለት በምን ከምን አንፃር እንዴት አድርገህ ትለዋለህ? አባቶች አትለኝም መቼስ አባቶች ምናምን በፕሮቴስታንት ውስጥ እንዲህ የሚባል ነገር የለም። ማለት አባቶች ስላላስተላለፉልን ኑፋቄ ነው የሚባል ነገር በፕሮቴስታንቲዝም ታሪክ ውስጥ እንደዚህ አይነት ተረት የለም። ማለት ለእነሱ ተረት ነው፣ ለእነሱ ይሄ ተረት ነው። የአባቶች ስላላስተላለፉልን ኑፋቄ ነው የሚለው ለእነርሱ ለፕሮቴስታንቶች እንደ ተረት ነው። ለዛ ነው በነገራችን ላይ ከዚህ ቀደም እንደነገርኳችሁ በኮንፌሽኖቻቸው ላይ ሳይቀር
በዚህ በእምነት መግለጫቸው ላይ ማለት ነው። ለምሳሌ በዌስትሚኒስተር ኮንፌሽን ላይ በጣም አውቂ የሆነው ኮንፌሽን እሱ ነው እንግዲህ። እና ስለ መጽሐፍ ቅዱስ ሲናገር ምን እያለ ነው የሚናገረው? አይ በቃ መጽሐፍ ቅዱስ ግልጽ ነው። በቃ መጽሐፍ ቅዱስ በጣም ክሊር ነው፣ ግልጽ ነው። ስለ የመጀመሪያው አርቲክሎች ላይ ይህንን ነው የሚያስቀምጠው። መጽሐፍ ቅዱስ ግልጽ ነው። ግልጽ የሆነው ለማን ነው? የተወሰነ ለተማረ ሰው ብላችሁ ልታስቡ ትችላላችሁ። ለግሪክ አዋቂ፣ ለታሪክ አዋቂ፣ መጽሐፍ ቅዱስን በብዙ ላጠና ሰው ነው። አይ እንደዚህና እንደዛ ብሎ ነገር የለም። ታዲያ ለማን ነው ካላችሁ፣ በአጭሩ ለየትኛውም ሰው፣ ለተማረውም ላልተማረውም። ኢቭን ያልተማረ የሚባለው ሰው የራሱ መጽሐፍ ቅዱስን ቢያነበው ይገባዋል። ወይም ደግሞ አንዴ ለእርሱም ግልጽ ነው። በቃ በአጭሩ ለእርሱም ግልጽ ነው። ለእርሱም ግልጽ ነው። ቀጥታ የራሳቸውን ቃል መጠቀም ስላለብኝ ነው። ላልተማረው ሰው ራሱ ላልተማረው ምንም ያልተማረ ሰው መጥቶ መጽሐፍ ቅዱስን ቢያነበው ለዛ ሰውም መጽሐፍ ቅዱሱ ግልጽን ይላሉ። እያንዳንዷ ጥቅስ ላትሆን ትችላለች፣ ግን ሊያምኖና ሊቀበለው የሚገባው የትኛውም የድህነት ጉዳይ እዛ ውስጥ መጽሐፍ ቅዱስ የተቀመጠው ግን ሊቀበለው የሚገባው ጉዳይ እስከሆነ ድረስ በቃ ግልጽ ነው፣ ግልጽ ነው። አየህ፣ እንዲህ ከተባል ከአባቶች ምን ያስፈልጓል ታዲያ? ጋይስ አሁን እንዲህ ተብሎ ስለተነገረ በፕሮቴስታንት ውስጥ አባቶች ምን ይሰሩ? ግልጽ ነው ተብለሃል። እንዲህ እሺ፣ የሆነ ጥቅስ ግን ቢከብደንስ ብላችሁ ልታነሱ ትችላላችሁ አይደል? ከከበደስ ግን ያው ግልጽ ነው ተብለሃል፣ ግን ቢከብደስ? ድንገት ያው እንግዲህ ስታን ከከበደ ለእሱም መልስ አለው። ዌስትሚኒስተር ኮንፌሽን እዛው የፕሮቴስታንቶቹ የእምነት መግለጫ ምን ብሎ ነው የሚመልሰው? ከከበደ የሆነ ጥቅስ ሐዋርያ ዘመን ቅርብ ስለሆኑ እነሱ እዛ ጉዳይ ላይ መንበል ማብራሪያዎች፣ ትርጓሚዎች ወይም ደግሞ ከዛ ጥቅስ ጋር በተያያዘ ያለ አስተምህሩን ምን ብለው እንዳስተማሩ አስተምሩ። በዋናነት አስተምሩ ነው። እንደ እያንዳንዱን ጥቅስ የማብራራት ያለ ማብራራት ጉዳይ አይደለም። አስተምህሩ በዛ ጥቅስ ላይ ተመስርተ ምን ልታስተምር ነው የሚለው እሱ ስለሆነ ጉዳዩ። ስለዛ አንተ ስለምታመጣው አስተምህሩ የጥንት አባቶች ምን ብለው አስተምረዋል የሚለውን በእሱ ፍታው ይላሉ አይልም። ትክክል ናቸው አይልም። ምን ቦይተው የፕሮቴስታንቱ የእምነት መግለጫ እሱን ሁሉ ወደ ጎን ያደርግልና አባቶችን ወደ ጎን አድርጎ አንድ የመጽሐፍ ቅዱስ ጥቅስ ቢከብድ በሌላ የመጽሐፍ ቅዱስ ጥቅስ ፍታው ብቻ ነው የሚል። አሁን ይህንን ቀጥታኛ አንቃወሙም። አንድ የመጽሐፍ ቅዱስ ጥቅስ ሲከብድ በሌላ የመጽሐፍ ቅዱስ ክፍል መፍታት ምንም ጤናማ እኮ ነው፣ በራሱ እኮ ችግር አልነበረውም። ግን እነዚህ ሰዎች ግን እያደረጉ ያሉት ምንድን ነው? ጠቅላላ ቅዱስ ትውፊትን ወደ ጎን ያደርጉና ይሄ ከአባቶች የመጣውን አስተምህሩ ምንድነው መመዘኛ ሊሆን እንደሚችል አድርገው ማስቀመጡን ትተውት ጭራሽ በቃ የአባቶችን ምንም ሜንሽን ሳያደርጉ በቃ ይህን በዚህ ላይ ብቻ እንመሰረታለን ነው። ስለዛ መጽሐፍ ቅዱሱ አሁን አንድ ጥያቄ ልጠይቃችሁ እስቲ። እኔ ፕሮቴስታንት ወንድመቶቼ ከታች ያላችሁ አንድ ጥያቄ ብቻ ማለት ነው። አንድ ጥያቄ ልጠይቃችሁ እና ስትመልሱ ፕሮቴስታንቶች ብቻ ይመልሱ እሺ። እና ልክ ይህን ጥያቄ እንደጠየኩኝ ማለት ነው ክርስቲያን ወንድመቶች ፕሊዝ፣ ያው እንግዲህ ምንም እንዳትጽፉ እሺ፣ ከይቅርታ ጋር ማለት ነው። አንዴ እስኪ መለሱ ድረስ ብቻ ምንም አትጻፉና መልሳቸውን አንዴ ማየት ስላለብን ማለት ነው። መጽሐፍ ቅዱስ ያው እንግዲህ መጽሐፍ ቅዱስ ብቻ ብላችሁም ስለምታስተምሩ ስለምታምኑ ማለት ነው። መጽሐፍ ቅዱስ በደንብ አድርጋችሁ ስሙ። መጽሐፍ ቅዱስ ያለምንም የአባቶች ትምህርት ያለምንም ነገር ማለት ነው ራሱን ችሎ መጽሐፍ ቅዱሱ ብቻውን በቂ ነው ብላችሁ ታምናላችሁ? አታምኑ? መጽሐፍ ቅዱስ ብቻውን በቂ ነው ብላችሁ ታምናላችሁ? አታምኑ? በቂ ነው ብላችሁ ታምናላችሁ? አይ በቂ አይደለም ነው ወይስ በቂ ነው? ብቻውን ያልኩት የምንም የአባቶችም ድጋፍ ሳይኖረን ምን ሳይለን መጽሐፍ ቅዱስ ብቻውን ሰፊሽየንት። መጽሐፍ ቅዱስ ሰፊሽየንሲ ላይ ነው እየጠየኩ ያሉት። በቂ ነው አይደለም። ልጁ ነኝ የሚካኤል ብላ አዎ ትላለች። ኧረ ስለፈጠረሽ እንደው በወላዲቷ ዲያ ኧረ እኔ ክርስቲያኖችን አልጠየኩም። እንዲህ ልጁ ነኝ የሚካኤል በቂ ነው። ኧረ ወጋው ጋይዝ ውጉ እናንተን በጌታ ምንድን ነው እየተፈጠረ ያለው እዚህ ጋር? እኔ ምንም እየገባኝ አይደለም። ሲዝ
በእናንተ ዘንድ ልጁ ነኝ የሚካኤል እያላችሁ መምጣት ጀመራችሁ እንዴ? እንደዚህ አይነት ስም ታወጣላችሁ እንዴ? ወይስ ምንድን ነው? ገርሞኛል እኮ አይዛክ። አኬ ሰላም በለው እንዴ አይዛክ። ሰላም ነህ? ደህና ነህ? እስቲ ባለፈው ና ብዬ ለምሳ መጣ አይዚክ ና ያለ ሳትመጣ ኦሪዮ ኬክ እሰጣለሁ ምናምን አንድ ቀን ታመጣልናለህ ኦሪዮ? ይቻላል። እናንተ ደግሞ ብትመጡ በደንብ ተበሉ ነበር። ከነሱ ሆኜ እኮ ነው። እሺ አኬ ቀጥል። እሺ ብሮ እሺ ፕሮቴስታንት ወንድሞች፣ አንዳንድ ወንድሞች እናቶች በቂ ከበቂም በላይ ነው ብለዋል። ለምሳሌ ስለዚህ ምንም የአባቶች ድጋፍ ሳያስፈልገን ማለት ነው እያሉ ያሉት። ኦኬ ሰፊሺየንሲውን አምነዋል የመጽሐፍ ቅዱስን በዚህ ደረጃ። አሁን አባቶች እንኳን በማያስፈልጉበት ደረጃ ብቻውን በቂ ነው ከተባለ፣ ስለዚህ አሁን ፊት ለፊት ላይ የሚገናኙት ማንና ማን ናቸው? መጽሐፍ ቅዱሱና ግለሰቡ። መጽሐፍ ቅዱስና ግለሰቡ በቃ እንደዚህ ያደረጓቸው። በቃ አለቀ። አይተዋል። ታሪካዊውን የክርስትናን አስተምህሮ ጭራሹኑ ከአእምሮ ወደዛ አድርገ በቃ አንተና መጽሐፍ ቅዱስን ብቻ ነው የሚያስቀምጡት። እንደዛ ከሆነ ደግሞ አሁን የሚያነሳውበት ምክንያት ልንገራችሁ። አንድ ሰው ወላዲት አምላክ አትባልም እመቤታችን ቅድስት ድንግል ወላዲት አምላክ አይደለችም ብሎ ቢመጣ ማለት በምን መስፈርት መናፍቅ ትለዋለህ? ወይም ኑፋቄ ነው ይሄ እንዴት ትለዋለህ? እሱ በአባቶች አትልም። ይኸው በቃ አለቀ። መጽሐፍ ቅዱስ ብቻውን በቂ ነው ብላችኋል። ምንም የአባቶች ምንም አይነት ነገር ባያስፈልገንም ያው እንደ ሁኔታው ልንጠቀም እንችላለን ትላላችሁ። እኔ እውነቱን ለመናገር የፕሮቴስታንት አዳሲያን የሚጠቀሙት ሁሌም ከካቶሊክ መምህራን ትችት ሲመጣባቸው ነው። የአባቶችን እያመጡ ሲሞግቷቸው እንዳልኳችሁም ከዚህ በፊትም በቃ የፈረደበት አውግስጢኖስን እያመጡ ይጠቅሱታል። የፈረደበት አውግስጢኖስን በቃ አውግስጢኖስ ነው ለእነሱ የሚጠቀሰው ብዙ ጊዜ፣ ሌላ አባትም አይደለም። እና ለማንኛውም አንድ ፕሮቴስታንትን መናፍቅ ነው ወይም ይሄ ምንፍቅና ነው ብለህ መናገር አትችልም። በቃ ያለው አንተና ባይብልህ ነው፣ አንተና መጽሐፉ። ከዛ መጽሐፉን ታነባለህ፣ ጽሁፉን እያነበብክ ምንድነው የተረዳውን ሀሳብ ትይዛለህ። የእግዚአብሔርን ሀሳብ ይዘው ይሁን አይሁን በምንም አታውቅም። በምን ታውቃለህ? በምን ታውቃለህ? አሁን መጽሐፉን አንብበህ እንዳልተሳሳትክ ብትሳሳትስ? እስቲ ቆይ አንድ ጥያቄ ተጨማሪ ልጠይቃችሁ ፕሮቴስታንት ወንድሞቼ ማለት ነው። መጽሐፍ ቅዱስ ብቻውን በቂ ከበቂም በላይ ነው ብላችኋል አይደለ? በቃ ብቻውን ከአባቶችም ምናምን ነጠላችሁት ማለት ነው። ተነጠሉ፣ ከቤተክርስቲያን ተነጠሉ። አንተና መጽሐፍ ቅዱስ ብቻህን ልትቀመጥ ነው። መጽሐፍ ቅዱሱን ስታነብ አንተ ልትሳሳት ትችላለህ? አትችልም? መጽሐፍ ቅዱሱ ይሳሳታል አይሳሳትም አይደለም ጥያቄ። መጽሐፍ ቅዱሱ አይሳሳትም። አንተ ግን አንብበህ ልትሳሳት ትችላለህ? አትችልም? ይህንን መለሱልኝ እንደው በጌታ። ይህንን ከመለሱ እኔ በጣም ይገርመኛል በእውነት። መጽሐፍ ቅዱሱን አንብበህ አንተ ልትሳሳት ትችላለህ? አትችልም? እስቲ መጽሐፍ ቅዱሱን አንብበህ አንተ ልትሳሳት ትችላለህ ወይስ አትችልም? መንፈስ ቅዱስ ይረዳናል፣ አንሳሳትም። አይ አንሳሳትም አላሉ። መንፈስ ቅዱስ ይረዳናል ነው። እሺ ችግር የለም። መንፈስ ቅዱስ ይርዳ። መንፈስ ቅዱስ ረድቶህም ግን ልትሳሳቱ ትችላላችሁ ወይስ አትችሉም? ወይስ አንሳሳትም ነው? አንሳሳትም ከሆነ በግልጽ ንገሩኝ። እዚህ ላይ ልመለስ። ብቻ በቂ ነው ወይ? አዎ ከበቂም በላይ በቂ ነው። ነገር ግን አሁን እንዳልከው ሰዎች ባልተረዱት መንገድ መጽሐፍ ቅዱስን ሲያነቡ ሊሳሳቱ ይችላሉ። መጽሐፉ አሳሳች ሆኖ ሳይሆን ሰዎቹ ራሱ ለመሳሳት ቅርብ ሊሆኑ ስለሚችሉ፣ ምክንያቱም የሰው ልጅ ግን ወዴት ነው የሚዞረው ነው አሁን ጥያቄው። እሱ ጋር ሲሳሳት ማን ያለው ከበላዩ የሚለውን ሲዞር፣ ግን እኔ አሁን ለምሳሌ እንዳልሳሳት ምንድነው ማደርገው? የተጻፉ ጽሁፎችን አነባለሁ ማለት። ለምሳሌ መጽሐፍ ቅዱስን ተንተርሶ የተጻፉ ማብራሪያዎች በማን የተጻፉት አባቶች ነው። እኔ የኔን ነው ያልኩ። የኔ እዞራለሁ፣ ወደ ኋላ እዞራለሁ፣ አያለሁ፣ መርምሬ መጥቼ ነው ፍጁን የማገኘው ብዬ ነው ማምነው እኮ። እሺ መልካም ጥሩ ነው። አሁን ይሄኛው ጥሩ ነው። ስለዚህ መጽሐፍ ቅዱስን ከአባቶች ነጥዬ ብቻውን እንደዚሁ እሺ በቂ ነው ብለሃል። ግን መጀመሪያ አሁን እኮ አንተም ስትናገር መጽሐፍ ቅዱስ ብቻውን በቂ ነው ብለሃል። ብቻውን በቂ ከሆነ ከአባቶች ነጥለ ለምን ወደ አባቶች ትሄዳለህ? ብቻውን በቂ ነው ካልከኝ በኋላ
በቂ ነው ያልኩ ለምንድን ነው? እኔ መጽሐፍ ቅዱስ ያው ታውቃለህ ራሱ ቅዱስ ነው። በቂ ነው ያልኩበት የተጻፈው ጽሁፍ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ብንሄድ የሚያወራው አንድ ስለ ኢየሱስ ነው። በቂ ነው ብዬ ነው የማምነው። ሌላ መጽሐፍ ቅዱስ መጽሐፍም ስለሌለብን አንተም ታምናለህ 67ኛ ማንም ስለማይጽፍ። ግን ይሄ በቂ ነው ያልኩበትን ግን እኔ ልሳሳት እችላለሁ። ቅድም እኮ ነግሬሃለሁ። እኔ ልሳሳት እችላለሁ። አንዳንዱ አሁን መንፈስ ቅዱስ ይረዳናል፣ መንፈስ ቅዱስ ያግዘናል። መንፈስ ቅዱስ የሚያግዘን በእውቀት ሲሆን ነው፣ ዝም ብሎም አይደለም። የቻልኩ ሁሉ ማንበብ ወደኋላ ይመለሳል። ወደኋላ ስመለስ ስለ መጽሐፍ ቅዱሱ በቂ እውቀት ያላቸው ስለ መጽሐፍ ለምን ወደኋላ ትመለሳለህ? ብቻውን በቂ ነው ብለሃላ። በቂነቱን ነገር እኮ በቂነቱ በቂ ነው ብዬ አምናለሁ። እኩስ በቂ ከሆነ በቂ ነው ስትል እኮ አባቶች ምናምንም በማያስፈልጉኝ ደረጃ በቂ ነው ብላችሁ ታስባላችሁ? ይሄን ያልኩት የመጽሐፍ ቅዱስ በቂነት ለምሳሌ መጽሐፍ ቅዱስ መሰረታዊ የሆነውን የክርስትናን አስተምህሮ ሁሉ በበቂ ሁኔታ ይዟል ቢባል ችግር ላይኖር እኮ ይችላል። አሁን እንደዛ አይደለም ቃላቱን እየተጠቀምኩ ያለሁት እኔ ከምን አንጻር የጠየኩህም መጽሐፍ ቅዱስ ብቻውን ያለ አባቶች በቂ ነው ወይ? ያለ አባቶች በቃ አሁን ጥያቄ ገብቶኛል። ስለዛ ነው ያለ አባቶች ብቻውን በቂ ነው እኮ አልኩህ እኮ የሚተረጉም ያስፈልገኛል። ወደኋላ ይዞራለሁ ማለት ነው። ስለዛ ያለ አባቶች ብቻውን በቂ ሊሆን አይችልም። አሁን እኔ ግን እያልኩ ያለሁት ብቻውን በቂ ነው ያሉ ሰዎች መንፈስ ቅዱስ ስለሚያግዘን አይሳትም ያለ አንድ ሰው ነው። በእርግጥ ታዩት እንደዚህ የሚባል አስተምሮ እኔ በፕሮቴስታንትም ሰምቼ አላውቅም። እውነቱን ለመናገር ያው እንግዲህ ብዙውን ጊዜ እኛ ስናብራራ ወይም ደግሞ እኛ ስናነበው ልንሰሳት እንችላለን ብለው ሲናገሩ ነው የምሰማው። አሁን ግን በመንፈስ ቅዱስ ስለምንመራ አንሳሳትም አሉ። ስለዛ አሁን ይህን ወንድም አስገብተ ነው መጽሐፍ ቅዱስ ላይ ዝም ብለን አንድ ጊዜ ነገር አንስተን ብንጠይቁ ሊሰሳት ይችላል። እስኪ ስለዛ ማንን ነው የሚወቅሰው ማለት ነው? ማንን የሚሳደበው? መንፈስ ቅዱስን። መንፈስ ቅዱስ አንተ አሳሳትከኝ ሊለው ነው ማለት ነው። እንዲህ የሚባል ነገር የለም። አንተ ጳውሎስ አይደለም፣ ሲጀምር ጳውሎስ አይደለም። ጳውሎስ ሲጽፍ አይሳሳትም። አንተ ግን ስታነብ ግን ልትሳሳት ትችላለህ። እንደዛ ከሆነማ በዛ ደረጃ የማትሳሳት ከሆነማ ኢንፋለብል ነህ ማለት ነው። ኢንፋለብል የሆኑ መጽሐፍትን ጻፋ እንደ ጳውሎስ ብድግ ብለህ እስቲ ጻፍ። አንተም በኢዩ ጩፋ ዘንድ ለምትገኘው ቤተ ክርስቲያን፣ በእስራኤል ዳንሳ ዘንድ ለምትገኘው ቤተ ክርስቲያን እያልክ አይሻልም? በምናምን በገሊ ዘንድ ያው የገሊ ስለሆነ የግለሰቦች ስለሆኑ ቸርቾቹ አሁን የምጠራቸው ለዛ ነው በግለሰብ ስም የምጠራው። በገሌ ዘንድ ለምትገኘው ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብለህ ለምን አትጀምርም እና አትጽፍም? አትሳሳትማ። አንተ በመንፈስ ቅዱስ ስለመመራ አልተሳሳትም ብለሃል። አይሳሳት ይሆናል ብሎናል። ለከጠራህማ ቀጥለህ የምትጽፈው እንዴት ነው ምዕመኑን የምታስቸግሩት? አዎ። እና መንፈስ ቅዱስ አሉ መቼስ የለውም አትለኝም። ያው አንድ ነን እያላችሁም ስለሆነ መንፈስ ቅዱስ ካለው እሱም በመንፈስ ቅዱስ እየተመራ ጥምቀት ያድናል ሲል አንተ ደግሞ መተህ እዚህ ጋር አይ ጥምቀት ያድንም እያልክ ነው። ከመጽሐፍ ቅዱስ ሁለታችሁ አንብባችሁ ከተመሰ የመጽሐፍ ቅዱስ አንብባችሁ ማለት ነው። ስለዛ ምንም ይሄ እኛ ሰዎችን መንፈስ ቅዱስ አይሳሳቴ ያደርገናል ማለት አይደለም። በቤተ ክርስቲያን ውስጥ ስንኖር ግን ወደ እውነት ሁሉ ይመራናል። ቤተክርስቲያንና ራሷን እንደ ቤተክርስቲያን ወደ እውነት ሁሉ ይመራታል። እንደዛ አዎ። ስለዛ ድጋፉን እገዛውን የሚያሳይ ነው እንጂ እኛን አይሳሳቴ የሚያደርግ አይደለም። አይሳሳቴ የሚያደርግ አይደለም። እና ሰው ማለት ነው መሰረታዊ የሆኑ አስተምህሯቸው ሁሉ ላይ እንዳልተሳሳቱ በምን ይታወቃል? መጽሐፍ ቅዱሱን ሲያነቡት በተሳሳተ ተረድተው ቢሆን ማለት ነው። እና ጥምቀት ያድናል የሚል መረጃ የለም ይላሉ። ይሄ ደግሞ አዲስ ነው መሰለኝ ሚዲያው ላይ ጥምቀት ያድናል የሚል መረጃ የለም የሚል ፕሮቴስታንት እኮ ጠፍቷል። እዚህ በአያምኑ ራሱ አይሁድም እንዲደፍሩ ኮመንት ላይ ራሱ አይጽፉም። ተው እንጂ ወዳጄ እንዴ! ጥምቀት ያድናል የሚል እኮ ቃል በቃል እኮ ነው ያለው መጽሐፍ ቅዱስ ላይ ጥምቀት ያድናል የሚል እንዲህ ቃል በቃ ጥምቀት ያድናል። አንደኛ ጴጥሮስ 3:21 ሂድና ተመልከት። ለኃጢአት ስርየት እንዲሆነ ሐዋርያት ሥራ 2:38 ከኃጢአት መታጠቢያ እንደሆነ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ሂድና እንዴ ዳግም መወለጃ እንደሆነ ዮሐንስ 3:5 ሂድና ተመልከት።
ካለንበት ጥፋት ለመዳን እንደሆነ ማርቆስ 16:16 ሂድና ተመልከት። ከክርስቶስ ጋር አንድ የምንሆንበት እንደሆነ ሮሜ 6:3 ገላትያ 3:27 ሂድና ተመልከት። መቼስ ከክርስቶስ ጋር አንድ ሳትሆን መዳን አትችልም። የክርስቶስ የምትሆንበት ወይም ደቀ መዝሙር የምትሆንበት የጌታ ደቀ መዝሙር ሳትሆን መዳን ስለማትችል ከዓለም ተለይተ የጌታ የምትሆንበት ደቀ መዝሙሩ የምትሆንበት ጥምቀት እንደሆነ ለማየት ሂድና ማቴዎስ 28:19 ተመልከት። እና መጽሐፍ ቅዱሳችን በጣም ስለ ጥምቀት በጣም በግልጽ ካስተማራቸው ትምህርቶች ውስጥ በጣም ፊት ለፊት ላይ ካሉ ትምህርቶች ውስጥ አንዱ ጥምቀት ነው። ግን ፕሮቴስታንት ይህንን ይክዳል። ኤኒዌይስ እንትን አይ ቲንክ ናቲ ገብቷል መሰለኝ የሮሜ መልእክትን እያስጠና ነው። ሲሲ እንዴት ነው? ይብቃን ወይስ ትቀጥላለህ? ቆይ 5 ደቂቃ እስቲ ቶኒ ማሳብ ይስጥና 5 ደቂቃ አንድ 5 ደቂቃ ታፕ ኮፒ ሊንክ ሪፖርት እንትኑ እኮ ነው ላይቭ ራሱ ሪስትሪክትድ ይላል። እስከዛ እስቲ 5 ደቂቃ ኮፒ ሊንክ ሼር አድርጉልን እስቲ። እሺ በቃ 5 ደቂቃ አድርጉለትና ጋይስ እሱን ጨርሰን እንሄዳለን። ወዴት? ወደ ናቱ ጋር እንሄዳለን። የሮሚ መልእክትን እያስተማረ እሺ 5 ደቂቃ እንደዛ አድርጉለት ሲሲያላችሁ። አኬ ይቅርታ፣ እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። አኬ እንዴት ነህ? ቃልዎት ያሰማል። አሜን አሜን አለው። እግዚአብሔር ይመስገን። የቅድም አሌክስ ዘጸአት ላይ ዲቴሉን ነገ እንገባለን ስላለ ሲሶ እሱ ላይ እንትን ትላለህ። ግን አንድ ነገር ሲያነሳቸው የነበሩ በጣም ብዙ ፖዚቲቭ የሆኑ ነገሮች እንዳሉ ደግሞ አንዳንድ የተሳሳቱ ነገሮችም አሉና ስለዚህ በደንብ ነገ የሚታይ ቢሆንም አሁን ግን አንድ እሱ ካነሳቸው ነጥቦች አንዱ በክርስቶስ እናምናለን የሚሉ ካቶሊክም ኦርቶዶክስም ፕሮቴስታንትም ክርስቲያን ናቸው ብሎ አንስቷልና ምናልባት እሱ ላይ ትንሽ ነገር ብትል ብዬ ስላሰብኩ ነው። ያው እሱ ካለበት ቤተ እምነት አንጻር ጥሩ ነው የተናገረው። ያው እሱ አፍተሩል እንግዲህ ፕሮቴስታንት ነው። ታዲያ ፕሮቴስታንት ሆኖ ክርስቲያን አይደሉም ሊል አይችልም። ፕሮቴስታንቶችን ግን እዛ ውስጥ ሆኖ ግን ኦርቶዶክሶችን ክርስቲያን ናቸው ብሎ መናገሩ ጥሩ ነው። ያው እንደ አጠቃላይ በእርግጥ የኔን የሚክድ የለም። እውነቱን ለመናገር ጥሩ ነው ምናምን የሚያስብል አይደለም። የኦርቶዶክሶችን ክርስቲያንነት የሚክድ እኔ በዓለም አቀፍ ደረጃ እኔ ያለም አይመስለኝም። እኛ ክርስቲያን የሚለውን ሀሳብ የምንረዳበት ሌላ መንገድ ስላለ ማለት ክርስቲያን የሚለውን ሀሳብ የምንረዳው እኛ በቃ ኢየሱስ አምላክ ነው ስላለ ወይም በስላሴ አምላክ ስላለ ብቻ ክርስቲያን ይሆናል ምናምን ብለን እኛ እንደዛ እናምንም። እኔ እንግዲህ እስከማውቀው ማለት ነው በታሪክ ውስጥም ክርስቲያን ማለት የክርስቶስ መሆን ማለት ነው። የክርስቶስ መሆን ማለት ነው። ከጌታ ጋር አንድ መሆን ማለት ነው። ከጌታ ጋር ደግሞ ሰው አንድ የሚሆነው በክርስቶስ ላይ የሚታነጸው በቤተ ክርስቲያን ውስጥ ነው። ስለዚህ ከቤተክርስቲያን ውጭ ክርስትና አለ ብዬ አላምንም እኔ ፐርሰናሊ ማለት ነው። እና እሱ ላይ ወይ እንትን እንላለን እንሄድበታለን። አይ ኦፕሲ ኧረ አሉ ይላል። ምን እነዚህ አሁን የቲክቶክ ልጆችን ተጠቅሳለህ አንተ። በነገራችን ላይ አኬ እዮባ ሰላም ላንተ። ፍጹሜ እዮብ ነው አይደል? ኧረ አይደለም እዮባ መሰለኝ እኮ ዘሚካኤል ሲል አይደለሁም። ኧረ ድምፅህም ይመስላል የሚገርም። እሺ ሰላም ላንተ ይሁን። ቶሚ ልደቴን እያከበርኩ ነው ያልከው? ቶኒ ልደት ነው እንደ ሰሞኑ አላልኩም። ልደቴን ከበራ ነው ያልኩት በጴንጤ ልደት ነው አላልኩም። ወሩ ተሰየመ ነው። ዘግይቶ ነው እንደሚገባ እድሜው መስሎኝ ነው። ምስር ለጴንጤዎች በሙሉ ቆይ ቶኒ አንዴ ጥያቄ አለኝ። እኔ ላኪ ክርስቲያን በሚለው መሰረት ታብታብ እያደረጋችሁ ኮፒሊንግ እያደረጋችሁ ሼር እያደረጋችሁ ይጠራል። አቤት አማኑኤል ይጠራል።
አማኑ አቤት ኤማኑ ደህና ነህ? ደህና። ሰላምታ አይቀድምም? ይቀድማል። ከዛ ምን ይከተላል? ትእዛዝ። ኦሪዮ እርፍ ትእዛዝ። እሺ እሺ አመጣላችኋለሁ። አይዛክስ እሺ ኦሪዮ ታመጣልናለህ እንደ ባለፈው ዕለት? አዎ አዎ አይዚክ እሺ አለቀልኝ። ኦሪዮ ነው ከውጭ ማስመጣት ያለብኝ። ያማል እንዲቀልደኛ ይህ ምስር ጨምሩት እስቲ። ምስር አንተ ልጆችን በምስር ፌንት ታሰራለህ? እንዴ ቤት ነህ እንዴ? መኖሪያ ቤት? ቤት ነኝ እኮ። ለዛ ነዋ እንጂ በምን ታምር ውጭ ላይ ታየኝ እኮ። ውጭ ይዛቸው ወጥተህ ምስር ስታዝ ይበሉሃል እዛው። ኧረ እነሱም አይሰሙም። ኧረ ጭራሽ በስመ አብ እንዴ! እኔ እኮ ግራ እኮ ነው የሚገቡኝ። ጭራሽ እኔ እኮ እናፓ አድርጌ ተነስቼ አነሰች ማነስማ አንሳለች እኮ ጋይስ። እሺ በቃ ይበቃናል። ለነበረን ጊዜ ቴንኪው አኬ፣ ሁላችሁንም እናመሰግናለን። እንትን ናቱ ጋር ጋይስ ናቱ ጋር ሮሚ መልእክት ጥናት ስላለ እዛ ወይ አይ ችግር የለውም። ነገ ጠዋት ያደርጉታል ኮፒ ሊንኩን። እንዴ አረጉ እኮ ያማር እንዴ! አይ ያደርጉታል። አይ እንትን እኮ ነው ሪስትሪክሽን ይላል እኮ አሁንም እኮ ላይቭ ምናምን ሪስትሪክሽን ይላል። እኔ ችግር የለውም ነገ እንትን ይላል። በቃ ፒሳይ። እሺ ቴንኪው አኬባ። በቃ ይሱ በቃ ወይኔ እሺ አይ አንድ ቀጥል ፕሊዝ። እሺ ወንድሜ እሺ ቀጥል። አይ ክርስቲያን በሚለው ጉዳይ ላይ አሌክስ ፍፄ ሲናገር አሌክስ ክርስቲያን እያለ እና ክርስቲያን የሚለውን ፕሮቴስታንት፣ ካቶሊክ እና ኦርቶዶክስ ክርስቲያን በሚባል ማዕቀፍ ነው ያለው። መጽሐፍ ቅዱስ አኪዬ እንትን ሲሉ ሲያስተረጉሙ ማማ ሆነው ነው የሚያስተረጉሙ። ክርስቲያን በሚል ማዕቀፍ ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ አይደሉ እንዴ? ጨምሩና ብለ አሁን ላይ በስላሴ እናምናለን የሚሉ ተሰባስበው የመጽሐፍ ቅዱስ የትርጉም ስራ ምናምን ይሰራል፣ የህትመት ስራ ይሰራል። ግን ያ ግን ሰዎችን ክርስቲያን አያደርጋቸውም በራሱ መጽሐፍ ቅዱስ አንድ ሰው 30 ዓመት ክርስቲያን ይሆናል ማለት አይደለም። ሰውን ክርስቲያን የሚያደርገው ክርስቶስ ነው እንጂ የመጽሐፍ ቅዱስ ህትመት አይደለም ብዬ ነው የማስበው። ግን ችግር የለውም። ክርስቲያን በሚለው ማዕቀፍ ልክ እኮ ነው። ፕሮቴስታንትም ኦርቶዶክስም ካቶሊክም ክርስቲያን በሚለው ማዕቀፍ ነው ያለው ለማለት ፈልጌ ነው። እንደ ኖርማል አጠራርማ እንደዛ ይባላል እኮ። እሱን እየተቃወምኩ አይደለም። እሱማ እንትኖችም ብዙዎቹ ክርስቲያን እየተባሉ ይጠራሉ። ግን እኔ የዛ ቅድም ከሰጠው እንትን ምንድነው ትርጉም አንጻር ነው እንደዛ ያልኩት። ጋይስ ነገ ትቀጥላላችሁ። ጥያቄ ያላችሁ ሰዎች ነገ ትቀጥላላችሁ። ቴንኪው። ደህና ደሩ።